አንተ ጋር በመጣሽ ቁጥር እኮ እኔንም ህይወቴን እያበላሸች ነው። ወይ አልያዘች ወይ አለቀቀች እንዴ? የኔን ህይወት እኮ እያበላሸች ነው። አብርሃም እንዴት ነው ነገሮችን ዝም እያልክ ያለው? እኔ ስለማልናገር ነው እንዴ? ትምጣ አናግራታለሁ። በቃ ደውዬላታለሁ። ከዛ ባለህ ምን እንደምትፈልግ ከኛ ህይወት መውጣት ትችላለች ወይስ አትችልም የሚለውን ነገር ደግሞ እንድንነጋገር ፈልጋለሁ። እኔ እኮ አትነጋገር ያላልኩሽም፣ ግን ደግሞ በተረጋጋ ሰው ካልተፈለገ አይገባውም እንዴ? ለምን እኔ አብርሃም እኔ ህይወት የለኝም እንዴ? እኔ ካንተ ጋር ህይወት አልጀመርንም እንዴ? ነገሮችን ተነጋግረን ፊክስ ካደረግን በኋላ እሷ እንደፈለገች ነው ሰው ህይወት ላይ ገብታ ውጥት የምትለው እዛው በለመደችበት በነ ደስታ ምናምን እዛው የሰው ህይወት ላይ እንደምትጫወት እኔ ህይወት ላይ እንድትጫወት አልፈልግም። ለምን እንዴ? በጣም በዛ አሁን እኔ ግራ እየገባኝ ማለት በዛ። በቃ አብርሃም አንተ አይመለከትም። ትምጣ አወራታለሁ፣ ፍላጎቷ ምን እንደሆነ ማለት ነው። ምክንያቱም ከዚህ በፊት በጣም ብዙ ጊዜ ተናግሬያታለሁ። እሷ እንደፈለገች እንድታጫውትን ነው እኔ አልፈልግም። በቃ እንደዚህ እንድትቀልድብህም አልፈልግም። እንዴ እሷ ማን ስለሆነች ነው? አበዛችሁ በጣም በጣም። ስለዚህ አንተ ምንም የሚመለከተ ነገር የለም። ገባ? ከህይወታችን ምንድነው የምትፈልጊው ነው ላት የምፈልገው። ምክንያቱም እስከዛሬ ዝም ብያታለሁ። በቃ በየዋህነት ዝም ብያታለሁ። አብርሃም ምንም እንድትለኝ አልፈልግም። እኔ በአንተ ደግሞ ስትመጣ ስቲል ነው እስከዛሬ ድረስ ሚስቱ ናት የልጁ እናት ናት ምናምን ብዬ ብዙ ነገር ዝም ብያለሁ። ብዙ ነገር ታግሻታለሁ። ገባ? አሁን ግን መስመራውን አልፋ ህይወቴ ላይ መግባት አትችልም። ምክንያቱም እኔም ህይወቴን እየኖርኩ ነው ያለሁት። ገባ? ብዙ ነገር ችዬ ኖሬ አሁን ደግሞ እሷ እንደፈለገች መታ ህይወቴን እንድታበላሽ አልፈቅድላትም። አለቀ። ስምጣ ይህን ነገር ነው ማውራት። ስለዚህ እሷ በመጣችበት ሰዓት ለእሷም ለእኔም ምንም እንድትል አልፈልግም። ራስሽን አረጋጊ ነው እያልኩሽ ያለው። እኔ ሁሌ ዝም ስላት ምንም አታመጣም ብላ ነው እንዴ እሷ? እንዴ ከሽ ተረጋጊ። እንደዚህ አይደለም አይሄድ ነው። በቃ አልፈልግም ማለት ተፋታችሁ አይደል እንዴ? የራስን ህይወት መኖር እኮ መብት አለ አይደል እንዴ? አብርሽ በህይወት ላይ ዛሬ ደስተኛ ስትሆን ነው እሷ መታ እንደዚህ እንትን የምትለው? ወይ ደስተኛ ማድረግ አትችል ወይ ኑሮዋን መምራት አትችል? ለምን እንዴ? ትምጣ አወራታለሁ። በቃ አንተ ምንም በዚህ መሀል ውስጥ እንድትገባ አልፈልግም። እኔ ራሴ እኮ ግራ ገባኝ። አሁን ምን ማድረግ እንዳለብን ራሱ እግዚአብሔር ምንም አንተ ምንም የምትለው ነገር የለም። አንተ የዋህ ስለሆንክ ምናምን አይደለም። በቃ እንዴ እንደፈለገ መታ እንታረቅ አብረን ቀጣይ ምናምን። ከዛ አንተ አሁን የሆነ ነገር ብላ የሆነ ነገር ተዋውድህና እንደገና አንተንም ህይወት ለማበላሸት ማለት ነው። እሷ ማይነቃባት ነው የሚመስላት። እሷ ብቻ ናት ኃይለኛ፣ እሷ ብቻ ናት ተናጋሪ። አሁን እኮ እንደ በፊት ነው ልትፎገረኝ ወይንም እኔን እንትን ልትለኝ አትችልም። ምንም ነገር ሰላም፣ እንዴት ናችሁ? እሺ ለምን ነበር የደወልሽልኝ? አንቺ ልጅ እንድትደውልልኝ አልፈልግም። ደውልልኝ። ምን ቀረሽ? አይመለከትሽም ማለት ለምን ደግሞ አይመለከተኝ? ምን አገባሽ? ኤክስፔሪየንስ ምን አገባሽ ማለት አልገባኝም። እየመጣሽ ያለሽ እኮ አብርሃም ጋር ነው አይደል እንዴ? ከኔ ጋር አዲስ ህይወት እንደጀመረ አታውቂም እንዴ? አንቺ ራስሽ ኑሮ መኖር አትችይም እንዴ? አንቺ ጋር ማንም የደረሰ የለም። ምን ይፈልግ የመጣሁት እሱ ደርሰሽብኛል። ትሰሚኛለሽ? አብርሃም አሁን የኔ ህይወት ውስጥ ያለ ሰው ነው። ገባሽ? እስከዛሬ ድረስ ዝም ብዬሻለሁ ምናምን ብለሽ ካሰብሽ አይመለከተኝም። እንደፈለግሽ አስቢ። ግን እኔ የመጣሁት የልጅ አባት ጋር መጣሁ። አንቺ ጋር እኮ የልጅ አባትሽ ጋር መጣሽ። ተፋታችሁ እንደማትፈልጊው ምናምን አልነበር እንዴ ስትናገሪ ነበረው አይደል እንዴ? ነገሮችን ሶልቭ ማድረግ እንዳለብን ተሰማኝ። ለማድረግ መጣሁ። ረፍዷል። በጣም ብዙ ነገር ሞክረናል። ገባሽ? ህይወቴ ላይ እንድትገቢ አልፈልግም። እንድትነኪው እንድትደርሺበት አልፈልግም። የትኛው ህይወትሽ? ጀምረናል። ህይወት ደስተኛ መሆኑን ስታይ ነው እንደዚህ እየሆንሽ ያለሽው። ወይ ደግሞ ብሰጥሽ እንኳን እኮ እስቲ እሺ ብለሽ እንኳን የእውነት እንኳን ከአብርሃም ጋር እኮ ብታረቂ ህይወትሽን መምራት የምትችይ ሴት አይደለሽም አንቺ። ገባሽ? ከሶስት ቀን ከአራት ቀን በኋላ እኚህ ብለሽ ነው ህይወቱን የምታበላሽው። ይመለከተኛል። ተረጋጊ። እንደዚህ ብግን ብለሽ ማናገር በደንብ ነው ብግን የምለው። ህይወቴ ላይ ነው እየገባሽ ያለሽ። ሩታ ትሰሚኛለሽ? እየኖርኩ ነው ያለሁት ህይወቴ። እንደ ድሮ ዘው ብለሽ ገብተሽ ዘው ብለሽ የምትወጪበት አሁን ጊዜው አይደለም። የምታውቂው ነገር የለም በነገርሽ ላይ። በአጭር ጊዜያቶች ውስጥ ነገሮች ሊቀይሩ አይችሉም። አንደኛ። ሁለተኛ ነገር ደግሞ ያው እንዴት ነው ኩራት ቢጤ ያጥቅቶት ነው እንጂ ልቡ ማን ጋር እንዳለ አይደለም። አንቺ ሁሉም የሚያውቀው ሰው ነው፣ ግልጽ ነው። ሜቢ አፉ ሊመስለው ሊናገር ይችላል። ምክንያቱም ሰሞኑን ካደረኩት ነገር አንፃር፣ ከዛ በፊት ካደረኩት ነገር አንፃር ተናዶ ምናምን አሁን የሚመልስልኝ ምላሽ ጥሩ ላይሆን ይችላል። ነገር ግን ልቦናው በደንብ ያውቀዋል፣ አንቺም ታውቂዋለሽ። ምክንያቱም ብዙ እኔ እና እሱ አንድ ላይ ለመሆን አመት አልፈጀብንም። ገባሽ? አንቺ ግን አመት ፈጅቶብሽ ነው። በቃ አይደል እኮ እንደሆነ አይሸወድልሽም። ከረሳኋት ብሎ ነው አንቺ ጋር ቀረበው እንጂ ፈልጎት እንዳልሆነ ይቦላሽም ሄደኝም በጣም እንደዚህ አቃጥሎሻል ማለት ነው። ስለ ሁኔታሽ እንደዛ እንደሆነ ያስታውቃል። ያኔ ነገር አትድገሚ። በቃ ነገር እየደገምሽ ያለሽ እኮ አንቺ ነሽ። አንቺ ነሽ እየደገምሽ ያለሽ። ያኔ ላይ ነሽ።
እኔ ደግሞ ከያኔ ወጥቼ አንቺ ነሽ እንጂ ያኔን እየደገምሽ ያለሽው አሁን ላይ መጥተሽ አብርሃም ህይወት ለማበላሸት ደስተኛ ሲሆን ረበሸሽ። እንደዚህ እንደሚያከብረው ሴት የምትወደው የምታፈቅረው ሴት እንዳለ ሲሰማት አንቺ ቀርጭሮሽ መጣሻል። በግድ ጎትቶ መውሰድ ማክበር አይደለም፣ እንደውም ንቀት ነው። አንቺ ነሽ በግድ ልትወስጂው እየመጣሽ ያለሽው። ቢገባሽ እኔ ነኝ ህይወት ብለሽ ንጥቅ አድርገሽ ወሰድሽው አንቺ እንጂ አይደለም። ስለዚህ ከተፋታችሁ እኮ ቆየሽ። ላስታውስሽ እንዴ ከመፋታታችን በፊት ነው አንቺ እንደርጎዝም ብጥልቅ ያልሽብን። እንኳን ጥልቅ አልኩ ቢሆንም አሁን እኔ ጋር ነው አይደል እንዴ ያለው። በቃ አሁን እኔ ጋር ነው ያለው። ሩታ መጀመሪያ ወደ ነበረበት ይመለሳል። ብዙ እንደዚህ አትገኝሽ። እያስጠናቀቅኩሽ ያለሁት አሁን ለምንድን ነው የምረጋጋው? ህይወቴ ውስጥ እንደዚህ ጥልቅ ብለሽ እየገባሽ ተረጋጊ። እንዴ አይደብርሽም? ድርቅ ብሎ ልውሰድ፣ ድርቅ ብሎ ወደ ህይወታችን እንመለስ። አይሆንም። እንደማይፈልግሽ ከዚህ በፊት እኮ እሱ ነበር አይደል ሲለምንሽ። እኔ የልጄን አባት አንቺ ያለሽ አይደል አብረኸኝ። የልጅ አባት ደግሞ ከኔ ጋር ነው ሰላሙ ያለው። ገባሽ? ግልጽ ነው። ትንሽና ነግሬሃለሁ አይደል? ምንም የነገርኩሽ ነገር የለም። ያሰብሽው ሴራ ስላለ ነው እንጂ ሩታ እውነት እኔ እንዳልፈለግሽም በግልጽ ያስታውቃል። ብዙ ነገሮች ምን ነው ያስታውቀው? ሰማኛለሽ ሩታ ስማኝ፣ እንደዚህ ትንሽ ልትሆን አይደለም ምን የጠራው ገባ? ግራ እያጋባች ነው ሄርሚን። ምን ልበልሽ? አሁን ምን ልበል? ግራ የሚያጋባው ምን ታውቂያለሽ? ህይወቱ ላይ ተመልሰሽ መምጣትሽ ልቅ ብለሽ ብትወጪ እኔና እሱ ሰላም ሆነን እንኖራለን። ገባሽ? ሁሌ እንዲለምንሽ እንዲለማመጥሽ ነበር አይደል የምትፈልጊው? እኔ አበረታሁት፣ እኔ አጎበስኩት። ገባሽ? እንደዚህ አይደለም ነገሮችን የምታስተካክለው አብርሃም። ስለለመንካት አይደለም ብትወድህ እንደዚህ ምናምን ስል ላይክ ትሪት ለማድረግ ምናምን መጣሽ። እንደዚህ አይደለም ህይወት የሚመራው። ገባሽ? በጣም የቱ ጋር ሰው እኮ አንድ ልጅ ሲወልድ እኮ ይበስላል አይደል እንዴ? እንደ እናት እንኳን እኮ መስዋዕትነት መክፈል ያለብሽን ነገር የከፈልሽ ሰው አይደለሽም እኮ። በጣም የሚገርመው ማለት ነው እኔ ትናንትና የመጣሁት ሰው ደወልሽልኝ እያወኩኝ አትሊስት ውሃ ወይ ደግሞ የሆነ ነገር የሚያረጋጋ ነገር ይዣል መምጣቴ በጣም ሶሪ። እውነት እንደዚህ እንደምትለው የሚያረጋጋኝ ህይወቱ ላይ ከወጣሽለት ነው። ትሰሚኛለሽ? አልደረስኩብሽም። እኔ ደግሞ በታሪክ ይሄንን ነገር ልተዋች ምናልባት እየበጋኩ ነው እየተቃጠልኩም ነው ምንም እያልኩ ነው። አይ መለከተኝም ስላችሁ እንደማይፈልግሽ እየነገረሽ እኮ ነው። አማርኛ ሰሚም እንዴ? አሁን ስለተናደደ ነው። ልቡን ጠንቅቄ ያውቀዋለሁ። አንቺ ያኔ ሺ ጊዜ ተነግሮ ልደቱ መች ነው የሚበርድለት? ከስንት ቀን በኋላ ይንገርሽ እንደማይፈልግሽ። ሺ ጊዜ የለመንሽው ብታፍሪ ወደ ህይወቱ መምጣት የፈለግሽው መዝናናቱን ስታይ ሲስቅ ሲደሰት፣ ለካ ይሄን ደስታ መስጠት አልቻልኩም ለማለ ልጅ አባት ለዛ ነው ተመልሰሽ የመጣሽ። ሌላ ምንም አይደለም። ያረኩትን ነገር ነው እየደገምሽው ያለሽው። እኔ ከሱ ጋር አልተዝናናሁም። አንቺ እኔ ያረኩትን እኮ ነው እኔን እኮ ነው ለመሆን እዚህ ጋር እንደው ያያሻለሽ እኮ የኔን እንትን ለማለት ገባሽ? በጣም በፊት ያሳለኩት ነገር ታውና ስለማልናገር ነው አብርሃም እስካሁን ዝም ስለምላት ነው። እሷ እንደፈለገች መታ የፈለገችውን ቃል ወርውራ ከሷ የማይጠበቅ ቃል ወርውራ እየሄደች እኔ ዝም ስለምላት ነው እንዴ? አንተም ብዬ ነው አይደል እንዴ? አሁን ደግሞ አዲስ ህይወት ከጀመርን በኋላ እንድታዳምጥ እኔ ምን እንደምልህ አላውቅም። ታጥያ አይፈልግሽም፣ አማርኛ ሰሚ አልፈልግሽም እያለ ከቃል በላይ የሆነ ሁሌ እየለመነሽ ምናምን እንዲኖር የፈለግሽው የሆነ ጊዜ እንዳንቺ አመት አይፈጅብኝም በነገርሽ ላይ ወይ 2 ወር ወይ 3 ወር ይፈጅብኝ። ስለዚህ አመት አይፈጅብኝም 2 ወር 3 ወር ይፈጅብኝ ነው። ሰላም እንሆናለን፣ ወደ በፊቱ በደንብ እንመለሳለን። አንቺ አታስቢ ስለዛ። እሺ ያኔ ግን ወይኔ ያኔ ብላኝ ነበር። አስታውሷት በደንብ ይልን። እሺ ያስታውሱሽ። ወይኔ ያንን ብላኝ ነበረ ምን ነው በቀረብኝ እንደው አፍሬ ለምወጣው ነገር ብለሽ እንደምትይ በደንብ እያስታውሽ። ለማንኛውም በቃሽ አሁን ስለዚህ ብዙ እዚህ ጋር የፈለግሽውን ነገር መናገር ትችላለሽ። አያያት አይደል እንዴ ራሷን እንደተፈላጊ አክት ስታረግ ከህይወቴ እንድትወጣልኝ ፈልጋለሁ። አብርሃም ተናገርሻት አይደል? በቃ ዝም በያት። እኔ ነው ራስ በቃ ዝም በያት። አንተ እኮ ብዙ ጊዜ አውርተሃል። ተናገርሻት እኮ በቃ እሺ። መናገር ያለብሽን ነገር ተናገርሻል። በቃ ተርፎ ማውራት አያስፈልግም። አይ በጣም የሆነ እንደሚደመጥ ሰው ምናምን ነው እንትን የምትለውና እኔ አንቺ አደመጥሽኝ አላደመጥሽኝ፣ አንቺ አናገርሽኝ አላናገርሽኝ፣ አይሞቀኝ አይደንቀኝ አይመስለኝ። ህይወትህን ሰላም ማድረግ ነው የምፈልገው። አብርሃም ያሌለኝን ማንነት እንዲሰጥ የምታደርገው እሷ ናት። ገባክ እንዴ? እስካሁን እኔ ዝም ስለምላት ነው እንዴ? እንዴ አንተ ስትነካኝና አልነካችኝም እንዴ? መባባል ነው ትርፉ። በቃ ምንም ጥቅም የለውም አይደል እንዴ? እኮ ዝም ብያት እኮ አብርሃም ካለ ብያታለሁኝ አይደል? አይተሻል። በቃ እኔ ጋር ያለውን ነገር ታውቂያለሽ። እኔ አሁን በዚህ ሰዓት ማንም ምንም ቢለኝ ወደ እሷ እንደማለት ታውቂያለሽ። በቃ ይሄ ውስጥሽ ለምን አያምንበትም? ወይስ የምትፈሪው ነገር አለ አንቺም? እንደዛ አይደለም አብርሃም። በጣም አልፈልግም። ሰላም ነገር ባይኖር ኖሮ እኔ ላይ የምትተማመኝ ከሆነ እንደዛ አይደለም። ሰላማዊ ኑሮ እንድትኖር ስለሚፈልግ ነው አብርሃም። እኔ እዚች ጋር ሰላም፣ ጤና፣ ደስታ ሆነ ህይወት ላይ ደስተኛ እንድትሆን መስዋዕትነት ስከፍል እሷ መታ ደግሞ ህይወቴን ለማበላሸት ትሞክራለች። ለምን እንዴ?
ከኔ ጋር ያለህን ነገር ደግሞ ታውቃለህ። ሳታውቀርቶ አይደለም ቅናትና የሆነ ነገር አንገብግቦት ነው እንጂ በዚህ ልክ የምትሆነው እኮ በቃ ይሄን የሚታያት በቃ ታያት እሷ የፈለገችውን ነገር ታድርግ። ከዚህም በኋላ ብዙ ነገር ልታደርግ ብዙ ነገር ልፈጠር ትችላለች። በቃ መተው ነው ያለብሽ እሷን። እንዴ ምን ሆነሻል? ውስጥሽም ደግሞ ምንም አይነት ፍራቻ እንዳይመጣ እሺ ማለት የተጨነኩኝ እኮ ነው ያለሁት። ይቅርታ በጣም ግን እሷ ናት እኮ ህይወትን ለማበላሸት በዚህ ልክ መስመራውን አልፋ የምትመጣው። አብርሃም እንዴ እኔ እናንተ ብቻችንን እኮ ተጨቃጭቀን አናውቅም አይደል እንዴ? እኔ በዚህ ልክ እሷ ራሱ በዚህ ልክ ማስመሰል ይችላል? እሺ በዚህ ልክ እንዴት ታስመሰላለች? ቆይ እኔ አላውቅም። ግራ ያጋባችኝ ያለች እዚህ ደግሞ የልብ ልብ እንዲሰማትም አልፈልግም። እኔ ቦታዋ እንድታውቅ ፈልጋለሁ። በቃ የልጅ እናት ናት አውቃለሁ። አክብራት። ማድረግ ያለብህን ለሷ ታድርጋለህ። እሷም በቃ ቅን ሁኑ እንድጠራት ወይ ከሷ ጋር በቂ ምናምን እንድትያዝ አልፈልግም። ግን ደግሞ የኔንም ቦታ እሷ ማወቅ አለባት። ገባ? ሁሌ እሷ እየተለመነች የምትኖር አይነት ሴት አይነት አይደለችም። እንደዚህ አይነት ሰው አይደለችም። ያን ባህሪ ደግሞ አንተ ሳታሳያት ስትቀር እሷ እንደምትፈልግህ እንደምትወድ አይነት አክስት ታሳይና ከዛ አንተ መለስ ስትል እንደ ድሮ እየለመንካት ሩታ ጀግና ብላ ለመኖር ነው የሷ ሀሳብ። ያ ህይወት ይሆናል? ያ ትዳር ይሆናል እንዴ? ለምን እኔ አንተን አስከብርሃለሁ እንጂ እንደሷ እንትን እላለሁ እንዴ? እኔ ከሷ ጋር በቃ ራሴን ማነጻጸር አልፈልግም። ግን በጣም